እሺ ተመልካቾች እንዴት ናችሁ? ዋጋ ንረት ሲጨምር ፖለቲከኞች ይመጡና በቃ በዚህ በዋጋ ንረት ደሃው በጣም ይጎዳል፣ ስለዚህ ደሃውን እናገዛለን ይላሉ። እንደዛ ብዙ ጊዜ ተሰማላችሁ። እንደው የሚባለው ምንድነው? ዋጋ ንረት ደሃ ላይ የተጣለ ግብር ነው ተብሎም ሲገለጽ ሰምታችሁ ሊሆን ይችላል። በንግግር ደረጃ ሎጂካል ይመስላል፣ ግን የተሟላ አይደለም። ነገር ግን በተግባር ከበጣም ደሃውም ከሀብታሙም በላይ በጣም የሚጎዳው ግን በመካከለኛ ክፍል ላይ ያለው የማህበረሰብ ክፍል ነው። ወዲያው አይደለም ግን ስትራክቸራሊ በጣም የሚጎዳው መካከለኛ ገቢ ላይ ያለው ሰው ነው። ስለዚህ ዛሬ የዋጋ ንረት ለምን እዚህ መካከለኛ ክፍል ላይ ያለውን የማህበረሰብ ክፍል ይሄ ሚድል ክላስ የሚባለውን ለምን እንደሚጎዳ ከቲዮሪ ሳይሆን በትክክለኛ ኢኮኖሚ ባህሪ ተከትለን ሀሳብ ልሰጣችሁ ፈልጌያለሁ። እንግዲህ መጀመሪያ የዋጋ ንረት ምንድነው የሚለው መረዳት በደንብ ያስፈልጋል። ዋጋ ንረት ዋጋ መጨመር ማለት አይደለም። ቀጥታ ዋጋ መጨመር ሳይሆን እንደው በሌላ ትርጉሙ ማየትን በደንብ ያስፈልጋል። የኢኮኖሚ አቅምና ሀብት ከአንዱ ወደ ሌላው የሚዘዋወርበት ቅስፈት ብላችሁ አስቡት። በቃ እንደዛ ነው። ለምሳሌ ከቆጣቢ ወደ ተበዳሪ ነው የሚሄደው። የቋሚ ገቢ ካለው ወደ ተለዋዋጭ ገቢ ያለው ነው የሚሄደው። ካሽ ከያዙት ደግሞ ንብረት ወደ ያዙት ነው የሚዞረው። እንደሱ ነው የሚዟዟረው። ስለዚህ የኢኮኖሚ አቅም ከቆጣቢ ወደ ተበዳሪ፣ ከቋሚ ገቢ ያለው ሰው ወደ ተለዋዋጭ ገቢ ያለው ሰው፣ ካሽ ከያዘ ሰው ወደ ንብረት ያለው ሰው የሚዘዋወርበት ሁኔታ ነው ዋጋ ንረት ያለው። ለምሳሌ በፊክስድ ሬት ብሩን የያዘ ሰው እዳው ሊቀንስለት ይችላል። በቀላሉ አስቡት። ለምሳሌ ካሽ ኖሮት የያዘ ሰው አለ ብላችሁ አስቡት። ወይም ደግሞ የቆጠበ ባንክ ወስዶ ቆጥቦታል ብላችሁ አስቡ። ይሄ የዋጋ ንረት የዚህን ሰውዬ ገንዘብ እያዳከመ ነው የሚመጣው። ለምሳሌ 100 ሺህ ብር የቆጠበ ሰው ዋጋ ንረቱ 20% ቢሆን ትክክለኛ የዚህ ሰው ሀብት 100 ሺህ ብር ሳይሆን 80 ሺህ ብር ነው እኮ። ምክንያቱም ገንዘቡ በ20 ሺህ ብር ተዳክሞበታል። ነገር ግን በፊክስድ በቋሚ ለምሳሌ በ10% የወለድ መጠን 100 ሺህ ብር የተበደረ ሰውና አጀስትመንት ባይኖረው የዋጋ ንረቱ 20% ከሆነ ይህ ሰውዬ አትርፏል እኮ። አትሊስት አትርፏል። እዳው በተወሰነ መልኩ ይሸፈንለታል ማለት ነው። ለምሳሌ ደሞዝተኛ ሰው ገቢው ለመጨመር አመት ሊፈጅበት ይችላል። በአመት አንዴ ምናምን ሊሆን ይችላል የሚጨምረው። ቤት የሚያከራዩ ሰዎች በወራት ገቢው የቤት ኪራያቸው ሊጨምሩ ይችላሉ ዋጋ ንረትን ተከትለው። ነጋዴ ግን ወዲያው ነው የሚጨምረው። ልክ ወዲያው አጀስት ያደርጋል። ስለዚህ ምንድን ነው በውጤቱ ከተመለከታችሁ ካፒታሉ ከሰራተኛ ወደ ካፒታል ነው የሚዞሩ ማለት ነው። ከደሞዝተኛ ወደ ካፒታል ነው የሚዞሩ። ለዚህ ነው የዋጋ ንረት ሁሉንም ሰው እኩል አይጎዳም፣ ግን የተወሰኑ ሰዎችን ይሸልማል፣ ሪዋርድ ያደርጋቸዋል። የተወሰኑ ሰዎችን ደግሞ ሊጎዳቸው ይችላል። የተወሰነ የህብረተሰብ ክፍል መጎዳቱ አይቀርም። አሁን ማን ነው ብዙ የሚጎዳው የሚለው ነው ዋናው። ስለዚህ ማን ነው በብዛት የሚጎዳው የሚለውን በድሃ በመካከለኛ ገቢ ያለው ሰውና በሀብታም መካከል ለመለየት መጀመሪያ በገቢያቸው እንመለከታለን። በሚያወጡት ወጪና ገቢያቸው እንዴት ነው ኢንከማቸውን ፕሮቴክት የሚያደርጉት በሚጠብቁበት መንገድ እስቲ እንለያቸው። አሁን ለምሳሌ የሚታሰበው ምንድን ነው? ኢትዮጵያ ውስጥ ብቻ ላይሆን ይችላል። ኢትዮጵያ ውስጥ እንደዚህ በደንብ ኢምፕሊመንት ላይ ይደረግ ይችላል። ግን በተለይ ሌላ ሀገራቶች ላይ ዋጋ ንረት ሲመጣ ድሆች ጥበቃ ያገኛሉ። እንደውም በጣም ድሃ የሆኑ ሰዎች ጥበቃ ያገኛሉ። በከፍተኛ ዋጋ ንረት ውስጥ ድሆች ጥበቃ ነው የሚያገኙት። የሚደጎም ምግብ እንዲያገኙ ሊደረጉ ይችላሉ። የህዝብ ትራንስፖርት እንዲጠቀሙ ሊደረጉ ይችላሉ። የኪራይ ቁጥጥርም ሊደረግላቸው ይችላል። ማህበራዊ ድጋፍም ሊሰጣቸው ይችላል። ኢቭን ኢ መደበኛ ላይ የሚሳተፉም ከሆነ የኢ መደበኛ ገቢ ወዲያው አጀስት ሊደረግላቸው ይችላል። ለምሳሌ የቀን ሰራተኛ ከሆነ በቃ ካሁን በኋላ ዋጋ ይሄ ነው ሊል ይችላል። ወር ደሞዝተኛ ከሆነ ግን ቶሎ አጀስት ላይ ያደርግ ይችላል። እና ድሃ የሆኑ ሰዎች፣ ዝቅተኛ ገቢ ያላቸው ሰዎች እንደዚህ አይነት ኢሚዲየት ማስተካከያዎች ውስጥ ይገባሉ ተብሎ ነው የሚታሰቡ። እና በዚህ ወቅትም መንግስታት ድጎማ ያሰፋሉ። ምክንያቱም ተጎጂ የሚሆነው ድሃው ነው ብለው ስለሚያስቡ ለድሃ የሚሆን ድጎማ፣ የእርዳታ ፕሮግራሞቻቸውን ቶሎ ብለው ያስተካክላሉ። ደግሞ ኢመደበኛው በራሱን ቶሎ ስለሚያስተካክል ድሃ የሆኑ ሰዎች በተወሰነ ጥበቃ ይኖራቸዋል። እሱ ብቻ ሳይሆን ድሃ የሆኑ ሰዎች ፍጆታቸው መሰረታዊ የሚባል ብቻ ነው። በቃ መሰረታዊ ላይ ነው የሚቆዩት። ስለዚህ ይሄ ተጋላጭነታቸው የተገደበ እንዲሆን ያደርጋል። ለምሳሌ ድሃ የሆነ ሰው የመኪና ዋጋ እኮ በጣም ኢንፍሌት አደረገ፣ የቤት ቁሳቁሶች ዋጋ ኢንፍሌት አደረገ ብሎ ላይጨነቅ ይችላል ብሎ ማሰብ ማለት ነው። እና መሰረታዊ ላይ ብቻ ስለሚያርፉ
ፕሮቴክሽን አላቸው ተብሎ ነው የሚታሰበው ዋጋ ንረት ከፍተኛ ሲሆን። ሀብታም የሆኑ ሰዎች ደግሞ እንዴት ያተርፋሉ ብላችሁ ካያችሁ ሀብታም የሆኑ ሰዎች ትልልቅ ንብረቶችን ነው በእጆቻቸው የሚይዙት። መጀመሪያም ቤት፣ መሬት፣ አክሲዮኖች ምናምን ሊሆን ይችላል። የሚያከራዩት ካላቸው ቶሎ ብለው ኪራይ ይጨምራሉ። ኖሚናል እንኳን ቢሆንም አክሲዮን የነበራቸው ሰዎች የአክሲዮን ድርሻቸው ያድግላቸዋል። በዋጋ ንረት ጊዜ እኮ ገቢ በጣም ነው የሚጨምረው የተቋማቶች። ስለዚህ አክሲዮን ያላቸው ኖሚናል ቢሆንም አክሲዮን ድርሻዎቻቸው ይጨምሩላቸዋል። ምክንያቱም እጃቸው ላይ ያላቸው ካሽ ሳይሆን ዕዳ ነው እነሱ ያዙት። ለምሳሌ የህንፃ ባለቤት ካሽ ሳይሆን የሚኖረው ህንፃውን የተበደረበት ዕዳ ሊሆን ይችላል የሚኖረው። ስለዚህ ህንፃው ነው እጁ ላይ ያለው። ስለዚህ እነዚህ አሴቶች ደግሞ የመግዛት አቅማቸው ሊዳከም አይችልም። ካሽ ነው በፍጥነት በዋጋ ንረት የሚዳከሙ። ሀብታም የሆኑ ሰዎች ዋጋ የመወሰን መብት ደግሞ አላቸው። ስለዚህ ዋጋ ይጨምራሉ። የሚያከራዩ ዋጋ ይጨምራሉ፣ ኢምፖርተሮችም ዋጋ ይጨምራሉ፣ አምራቾችም ዋጋ እየጨምሩ ስለሆነ ራሳቸውን እያዳኑ ነው የሚሄዱት። ሀብታም የሆኑ ሰዎች ዋጋ ንረትን ያመልጣሉ ሳይሆን ግን እዛው ዋጋ ንረት ውስጥ ሆነው ራሳቸውን ተጠቃሚነታቸውን አጀስት ያደርጋሉ። የሀብታምና በድሃ ኮንቴክስት ሲታይ ጉዳዩ እንደዚህ ነው። ታዲያ መካከለኛ ገቢ ላይ ያለው ለምንድን ነው የሚጎዳው ከሁለቱ በተለየ የሚለውን ካየን በአራት ነጥቦች እንመልከተው። የመጀመሪያው ከገቢ አንጻር ቋሚ ገቢና ተለዋዋጭ ገቢ ይባላል። ፍሌክሲብል ኢንካም። ለምሳሌ ሰዎች እንደየሁኔታው እየጨመሩ የሚቀበሉት ገቢ ሊኖር ይችላል። ለምሳሌ የሚያከራዩ ሰዎች የኪራይ ዋጋውን እየጨመሩ በየጊዜው ተለዋዋጭ ገቢ ሊያገኙ ይችላሉ። አገልግሎት የሚሰጡ ሽያጭ የሚያቀርቡ ምናምን። ቋሚ ግን ደሞዝተኛውን ሰዎች ቤዚክሊ ደግሞ ደሞዝተኛውን ሰዎች አሁን መካከለኛ ገቢ ባለቤቶችን በብዛት ካያችኋቸው ደሞዝተኛውን ሰዎች ናቸው። የሙያ ክፍያ የሚያገኙ ናቸው። እነዚህ ደግሞ በዝግታ ነው የሚስተካከሉት። ደሞዝተኛውን ሰው ዋጋ ንረት ከፍ አለ ተብሎ ኢሚዲየትሊ ደሞዙ ሊጨምርለት አይችልም። በዝግታ ነው የሚጨምሩ። የሙያ ክፍያ የሚያስከፍሉት ኢሚዲየትሊ የሙያ ክፍያቸው ውድ ሊሆን አይችልም። በዝግታ ነው እየተስተካከለ የሚሄደው። ነገር ግን ወጪው ላይ ደግሞ እነሱ ቨርነለብል ናቸው። የምግብ ዋጋ ወዲያው ነው የሚጨምረው። የኪራይ ዋጋ ወዲያው ይጨምርባቸዋል። የትምህርት ክፍያ ወዲያው ነው የሚጨምርባቸው። ትራንስፖርት፣ በተለይ ደግሞ ምግብ፣ ኪራይ፣ ትራንስፖርት፣ ትምህርት በፍጥነት ዋጋ ንረት ሲመጣ ይለወጣሉ ተብሎ የሚታሰቡ ደግሞ እነዚህ ናቸው። ይሄ ይጨመሩበታል መካከለኛ ገቢ ያለው ላይ። ለምሳሌ ደሞዝተኛ የሆነ ሰው በአመት ደሞዙ በ5 በመቶ ቢያድግና ዋጋ ንረት ግን በ10 ከመቶ ቢያድግ ይህ ሰውዬ መዳን አልቻለም። በፍጥነት እስካላስተካከለ ድረስ ሊድን አይችልም። ስለዚህ ቋሚ ገቢ ከማግኘታቸው ጋር ጉዳዩ ይገናኛል። ድሃ የሆኑ ሰዎች ገቢዎቻቸው ቋሚ አይደሉም። የጊዜያዊ ገቢ ባህሪ ስላላቸው አጀስትመንት አለው። ደግሞ ኢንሰንቲቭ የመደረግ ባህሪው ደግሞ ከፍተኛ ነው። ሌላው መካከለኛ ገቢ ላይ ያሉ ሰዎች የካሽ ጉዳይ፣ ካሽ የሚቆጥበው መካከለኛ ገቢ ያለው ሰውና በተወሰነ ዝቅተኛ ገቢ ያለው ሰው ነው ካሽ የሚቆጥበው። ሀብታም ካሽ ሊቆጥብ አይችልም። ስለዚህ መካከለኛ ገቢ ያለ ሰው ቁጠባው በባንክ ነው ወይ ደግሞ ሎካል ከረንሲ ነው የሚቆጥበው። እነዚህ ደግሞ በፍጥነት በዋጋ ንረት የሚናዱ ናቸው። እሱ ብቻ ሳይሆን ከፍተኛ ግብር ከፋይም ከተመለከታችሁ መካከለኛ ገቢ ያለው ነው። ከገቢ ፕሮፖርሽናል አንጻር ካየን ለምሳሌ ኢትዮጵያ ውስጥ 11 ሺህ ብር ደሞዝተኛ ምን ያህል ታክስ ነው የሚከፍለው? 15 ሺህ ብር ደሞዝተኛ ኦልሞስት ከ35% በላይ ነው የሚከፍለው። ፕሮፖርሽኑን ካያችሁት ከፍተኛ ነው። ደግሞ ምን ብሎ የሚያምን ነው? በቃ ወደፊት ምኞቶች ያሉበት ነው በብዛት። ነገር ግን ድሃ ያለው ቁጠባ ኦልሞስት ዜሮ ነው። ስለዚህ ሊናድ የሚችልበትም እድል የለውም ማለት ነው። ሀብታም ከሆኑ ደግሞ በጣም ምህዳሩና የገቢ ምንጩ በጣም ሰፊ ስለሆነ እሱ ሰርቫይቭ ሊያደርግ ይችላል። መካከለኛ ገቢ ላይ ያለው ግን በአንዴ በዋጋ ንረት ምክንያት የህይወት ዘመን ቁጠባውን በሙሉ ሊያጣ ይችላል። ለዚህ ነው መካከለኛ ገቢ ላይ ያሉት የተረሱ ሳይለንትሊ በጣም የሚጎዱ ነው የሚባለው። ሶስተኛው መካከለኛ ገቢ ያሉ ሰዎች ምንድን ነው ይሄ አስፓይሬሽን የሚባል ኮንሳፕሽን አለ በኢኮኖሚክስ። የምኞት የሆኑ ወጪዎች ለምሳሌ አሁን ጠንክሬ ከተማርኩ ያልፍልኛል የሚል አስተሳሰብ ስላላቸው ለትምህርት ከፍተኛ ወጪ ያወጣሉ ተብሎ የሚታሰቡ። ትንሽ ደሞዝ አለችኝ ብለው ስለሚያምኑ በተሻለ ቦታ ላይ ለመታከም መሞከር፣ የቤት ኪራዮቻቸውን ለማስተካከል መሞከር፣ የትራንስፖርት አማራጮቻቸውን ለመጨመር መሞከር። እነዚህ ደግሞ በዋጋ ንረት በከፍተኛ ተጠቂ የሚሆኑ ሴክተሮች ናቸው። ትምህርትም፣ ጤና፣ ቤት ኪራይ፣ ትራንስፖርት። እነዚህ ላይ የምኞት ወጪዎች አላቸው እነሱ። ለምሳሌ የግል ትምህርት ቤት ልጆቻቸውን የማስተማር ደግሞ እነሱም የመማር ለተጨማሪ ትምህርት የመማር እድል በአብዛኛው የሚያደርጉት መካከለኛ ገቢ ያሉ ናቸው። እነዚህ ደግሞ ዋጋዎቻቸው ይጨምራል በዋጋ ንረት ጊዜ። ተከራይቶ ለመኖር የሚሞክሩ ናቸው። የተሻለ ኪራይ ቤት እንዲኖራቸው የሚመርጡ ናቸው። ስለዚህ የኪራይ ዋጋ ደግሞ ኢሚዲየትሊ የሚጨምርባቸው እነዚህ ላይ ነው።
የጤና ወጪዎቻቸው ትንሽ ከፍ ያሉ ነው። ምክንያቱም መካከለኛ ላይ በግል ለመታከም የሚሞክር ነው መካከለኛ ገቢ ያለው እንጂ ታች በመንግስት የሚደጎሙ ጤና ጣቢያዎች ላይ የሚሄድ አይደለም በባህሪው። ስለዚህ የጤና ወጪውም ያድግበታል። ስለዚህ ዋጋ ንረት መካከለኛ ገቢ ላይ ያለው ሰው ላይ ሲሄድ የአሁኑም ምኞቱን ብቻ ሳይሆን እንዳሁን የሚኖረውን ምቾቱን ብቻ ሳይሆን ደግሞ ወደፊትም ምኞቱን ሳይቀር ነው ዋስትና የሚያሳጣበት። አራተኛው ሳይኮሎጂካል ኮስትም አለበት መካከለኛ ገቢ ላይ ያለው። እንደውም አንዳንዴ ይባላል ዋጋ ንረት ከገንዘብ በላይ እንደው የሰዎችን ተስፋ ያጠፋል ይባላል። ዋጋ ንረት እያደገ ከመጣ ዛሬ መረጋጋት አይኖሩም። ሰው በቃ ወደፊት የባሰ ይመጣል የሚል ተስፋውን ማጣት አይነት ሁኔታ ውስጥ እንዲመጣ ያደርጋል። ነገር ግን መካከለኛ ገቢ ላይ ያሉ ሰዎች የሚያምኑት በምንድን ነው? በቃ ተስፋ እንደዚህ ይለወጣል፣ ደሞዜ ሊያድግልኝ ይችላል፣ ልሻሻል ይችላለሁ ምናምን የሚል አስተሳሰብ አላቸው እና መረጋጋት በቃ ሴኪዩር ለመሆን መፈለግ፣ በሂደት እያደግኩኝ እመጣለሁ ማለት፣ ተጨማሪ ትምህርቶችን ለመማር መፈለግ፣ ተጨማሪ ስኪሎችን ለማግኘት መፈለግ፣ እሱ ላይ ኢንቨስት ለማድረግ መሞከር፣ ነገ የተሻለ ነው ብሎ የቤተሰብ ቁጥሮቻቸውን የመጨመር እንደዚህ አይነት ሳይኮሎጂካሊ ልምምዶች ውስጥ ይገባሉ። ነገር ግን ዋጋ ንረት ይህም በሙሉ ተስፋዎቻቸውን እያሳጣቸው ነው የሚመጣው እና እንደውም አንዳንድ ይባለው ምንድን ነው የፖለቲካ ቁጣ የሚያመጣው መካከለኛ ገቢ ያለውን ሰው ነው። በብዛት ዋጋ ንረት ሲመጣ ወደ ሌብነት ውስጥ እንዲሳተፉ፣ ሰራተኛ ከሆኑ ወደ ሙስና፣ ወደ ሌሎች ተግባራቶች ላይ እንዲመጡ የሚያደርገው፣ ወደ ወንጀል እንዲመጡ የሚያደርገው፣ በተቋማቶች ላይ ኢንስቲቱሽናል እምነት እንዲያጡ የሚያደርጋቸው በከፍተኛ ሁኔታ መካከለኛ ገቢ ላይ ያሉት ነው። ለዚህ ነው ዋጋ ንረት የኢኮኖሚ ችግር አይደለም ክፍል የመፍጠር ነው የሚባለው። አዩ ክላስ ይፈጠራል። ዋጋ ንረት ልክ ሲመጣ ሁሉንም መከራ ያበላም። ክላስ አለው። በጣም ደሃ የሆኑ ሰዎች እንዳውም እዛው ስላሉ ራሶቻቸውን እዛው አጀስት ስለሚያደርጉ እንዳውም በተወሰነ መልኩ ይችላሉ ነው ይባሉ። መካከለኛ ገቢ ላይ ያሉ ሰዎች ግን በጣም ችግር ውስጥ እንዲገቡ ያደርጋል። ምክንያቱም ደሃው በፖሊሲ ይጠበቃል። አሁን ኢትዮጵያ ብቻ አትመልከቱ በጭንቅላታችሁ። እኔ አሁን ኢኮኖሚክስ ሎጂክ ነው ማወራው እና ሌሎች ሀገራች ዋጋ ንረት ከፍተኛ ሲሆን የአንኤምፕሎይመንትም ክፍያ ድጋፋ የሚመጣው ለደሃው ነው። ስለዚህ ፖሊሲው ደሃውን ይጠብቀዋል ማለት ነው። ሀብታሙ በሀብቶ ያመልጣል። ዌልፈርና ዌልዝ ስላለው በሱ ያመልጣል። መካከለኛ ገቢ ያለው ግን በጸጥታ ይሞታል የሚባለው እሱ ነው። በጸጥታ ይጎዳል የሚባለው እሱ ነው። ስለዚህ የተወሰነ የኢኮኖሚ ሀሳብ እንድታገኙ ነው። በቀጣይ የምትፈልጉ ከሆነ ደግሞ ተጨማሪ እንዲሆንላችሁ ማን ነው ድሃ፣ ማን ነው መካከለኛ ገቢ ያለው፣ ደግሞ ማን ነው ሀብታም የሚለውን ልዩነታቸውን የተወሰነ በኢኮኖሚክስ የሚሰጣቸውን ትርጉም አቀርብላችኋለሁ። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።